ሰበር ዜና በአማራ ክልል 2 ዓመታትን ባስቆጠረው ጦርነት በከባድ መሳሪያና በአየር ድብደባዎች የሚደረጉ ውጊያዎች እንደቀጠሉ መሆናቸው ተነግሯል። የአማራ ፋኖ ኃይሎች በአምባሰል ግንባር በፈጸሙት ስኬታማ የሞርተር ጥቃትም አንድ አገዛዙ መድፍ ሲወድም 4 ተኳሾች መገደላቸውም ታውቋል። ወታደራዊ አመራሩ እጅ ከፍንጅ በአማራ ፋኖ ኃይሎች መያዙም ተሰምቷል። አርበኛ ዘመነ ካሴ ከግንባር ቆፍጠን ያለ መልእክትም ማስተላለፉ ታውቋል። ሰላም ጤና ይስጥልኝ ውድ በመላው ዓለም የምትገኙ አድማጭና ተመልካቾቻችን እንዴት ዋላችሁ? እነሆ ለሰዓቱ መደመጥ ያለባቸውን አበይት ዜናዎች በማስደመጥ ጀምረናል። በቅድሚያ እንደተለመደው ቻናሉን ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ዓመታትን ባስቆጠረው ጦርነት በከባድ መሳሪያና በአየር ድብደባዎች እንዲሁም ቤት ለቤት በተፈጸሙ ግድያዎች በርካታ ንጹሃን ህይወታቸውን ማጣታቸውን በቢሊዮን የሚቆጠር ሀብት መውደሙን የኢኮኖሚ ጤና ትምህርትና ሌሎች ማህበራዊ እንቅስቃሴዎች መስተጓጎላቸውን የተለያዩ መረጃዎችም ይጠቁማሉ። የቀድሞ ርዕሰ መስተዳድር ዶክተር ይልቃል ከፋለ የመከላከያ ሰራዊት ወደ አማራ ክልል እንዲገባ በደብዳቤ መጠየቃቸውን ተከትሎ በቀድሞው የብሔራዊ መረጃና ደህንነት ኃላፊ በአሁኑ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ የሚመራ የአስቸኳይ ጊዜ አዋጅ በክልሉ ሰላም ያመጣል ተብሎ ተስፋ ተጥሎበት የነበረው የአስቸኳይ ጊዜ አዋጅ መታወጁ ይታወሳል። የፌዴራል መንግስቱ የመከላከያ ሰራዊቱን በአማራ ክልል እንዲያሰማራ በደብዳቤ ከተጠየቀበት ጊዜ አንስቶ የአማራ ህዝብ በከፋ ጦርነት ላይ እንደሚገኝም ይታወቃል። ይህንን ተከትሎ ከአብይ አህመድ ጦርነት ፖሊሲ ባሻገር የአማራ ፋኖ ኃይሎች አንድነት ለማምጣት አለመቻል 2 ዓመታትን የተሻገረው የአማራ ጦርነት ወደ 3ኛ ዓመቱ እንዲሄድና የአማራ ህዝብ በተራዘመ ጦርነት እንዲቆይ እየተደረገ እንደሆነ የክልሉን ወቅታዊ ሁኔታ አስመልክቶ አስተያየት የሚሰጡ ሰዎች ሀሳባቸውን ሲሰነዝሩም ይደመጣሉ። ዛሬም በክልሉ የተለያዩ አካባቢዎች የሚደረጉ ውጊያዎችና የደፈጣ ጥቃቶች እንደቀጠሉ መሆናቸውም ተነግሯል። የአማራ ፋኖ ኃይሎች በአምባሰል ግንባር በፈጸሙ ስኬታማ የሞርተር ጥቃትም አንድ አገዛዙ መድፍ ሲወድም 4 ተተኳሾች መገደላቸውም ታውቋል። አገዛዙ በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሃንን ህይወት ሲቀጥፍ አያሌ ሀብትና ንብረት ሲያወድም መቆየቱን ከዚህ ቀደም በተደጋጋሚ ሲዘገብ መቆየቱ አይዘነጋም። የአማራ ፋኖ ኃይሎች ታህሳስ 17 ቀን 2018 ዓመተ ምህረት በፈጸሙ ስኬታማ የሞርተር ጥቃትም ንጹሃንን ለልቂት ሲዳርግ የነበረው የአገዛዙ መድፍ ከነተተኳሹ ዶጋመድም ተደርጓል። በተጨማሪም 4 የመድፍ ተተኳሾች በሞርተር ቅንቡላ ፍንጣሪ ተመተው ህይወታቸውን ማለፉን ሚኒሊክ ህዝብ በላከው መረጃም አስታውቋል። በሚኒሊክ ህዝብ ልጅ ኢያሱ ኮር ስር በሞርተር ተኩስ ኢላማ የሞርተር ቅንቡላን ከጥላት ኬስ ውስጥ መክተት ይችላሉ የሚባልላቸው የ4ኛ ክፍለ ጦር ሜካናይዝድ ክፍል ምድብተኞች በፈጸሙ ስኬታማ የሞርተር ጥቃትም ነው የጥላት መድፍ ከነተተኳሹና ተኳሹ የወደመው የተባለው። በተመሳሳይ መረጃ በአምባሰል ቀጠና ታህሳስ 16 ቀን 2018 ዓ.ም ጀምሮ ለ2 ቀናት በተደረገ የጨበጣ ውጊያም በርካታ የአገዛዙ ብልጽግና ቡድን ተላላኪ ወታደሮች ሞትና ቁስለኛ መደረጋቸውም ተሰምቷል። ከጎልቦ እንዲሁም ጭሳ ባሊማ ቀበሌዎች ያደረጉ ራሳቸውን መከላከያ ሰራዊት ብለው የሚጠሩ የጸረ አማራው አገዛዝ አገልጋዮች በሚኒሻና አድማ ብተና መሪነት በወረዳው አበት ቀበሌ ላይ ማጥቃት ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃን መቋቋም አቅቷቸው ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራ መከናነባቸውን ለማረጋገጥም ተችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላት ከነመንገድ መሪዎቻቸው ሞትና ቁስለኛ የተዳረጉ ሲሆን አገዛዙ ከትናንት ምሽት ጀምሮ እስከ እኩለ ሌሊት ድረስ ቁስለኞች ለሕክምና ወደ ውጫሌና ሐይቅ ሲያጓጉዝ አድረዋል ነው የተባለው። አሁንም የሰዓቱ አጫጭር ዜናዎች ቀጥለዋል። ቀናቶችን በወሰደው ፍልሚያ ባለሸርጡ ክፍለ ጦር በመደበኛ ውጊያና ደፈጣ ጥቃት አመርቂ ድሎችን ማስመዝገቡ ተሰማ። ሚኒሊክ ህዝብ ምስራቅ አማራ ኮር 1 ባለሸርጡ ክፍለ ጦር በሰሜን ወሎ ዞን ሀብሩ ወረዳ ፋጂ በተባለ ቦታ ማረጉ በውል ያልታወቀ የሰራዊት ወታደር ከፍተኛ አመራር ከጊራና ወደ ፋጂ ሲንቀሳቀስ በተያዘ የተጠና ደፈጣ ጥቃትም ከነ ፓትሮሉና ከአጃቢዎቹ ጋር በመሸኘት ድል ተጎናጽፏል። በብሪትና ትዕቢት ተሞልቶ የመጣው የአብይ አህመድ ሰራዊት በሀብሩ ወረዳ ፋጂ በተባለ ቦታ በተወሰደ የደፈጣ ጥቃትም አንድ ጓድ የስርዓቱ ኃይሎችን በመሸኘትና ቁጥሩ በውል ያልታወቀ ባንዳ የስርዓቱን ወንበር ጠባቂ ኃይሎችን ማቁሰልና መበተንም ተችሏል። በሌላ መረጃ ወታደራዊ አመራሩ እጅ ከፍንጅ መያዙ ተነገረ። በአፋባ ቴዎድሮስ እዝ የ201ኛ ኮር 54ኛ ክፍለ ጦር የመረጃና ደህንነት ቡድን ከክፍለ ጦሩ ሰርጂካል ኦፕሬሽን ምድብተኞች ጋር በመናበብ በደጎ ወረዳ በጥላት ካምፕ ዘልቆ በመግባት 10 አለቃ ጉዴታ
ተመሰረተ የተባለ የሻምበል አመራርን አንገቱን አንቀው ይዘውት እንደወጡ የኮሩ ኮሚኒኬሽን መምሪያ ክፍል ባወጣው መረጃም አስታውቋል። በአማራ ክልል የሞት ሽረት ትግልን የሚያካሂደው ፈሪ አዝማቹ አብይ አህመድ ጦርነት በቃን፣ ሰላም ይሻለናል፣ አባቶች እናቶች፣ የሃይማኖት አባቶች ከፋኖ ወንድሞቻችሁ ጋር አስታርቁን የሚል ተማጽኖ እንዳቀረበ ነው የመረጃ ምንጮች ያመላከቱት። ከዛሬ 2 ዓመት ተኩል አካባቢ በፊት ፋኖ ዱር ቤቴ ብሎ ሲፋንን ብርሃኑ ጁላ በ3 ክላሽ 3 ሆኖ የ120 ሚሊዮን ህዝብ ጠባቂ ሰራዊትን መታገል አይችልም እብዶች ናችሁ ሲል ቢያጣጥልም በ3 ክላሽ 3 ሆነው የዘመቱ ጀግኖች እልፍ ሆነው አገዛዙን መቆሚያ መቀመጫም እንደነሱት ይነገራል። ፋኖ በ2 ዓመት ተኩል 3 ሌተናንት ጀነራል 11 ኮሎኔል በሺዎች የሚቆጠሩ ሻለቃና 100 አለቃዎችም ወደማይመለሱበትም ተሸኝተዋል። ይህ ጦርነት ዛሬም ተጠናክሮ እንደቀጠለ ነው። አርበኛ ዘመነ ካሴን ለመያዝ በዳንግላ ወረዳ አባድራ ቀበሌ ላይ የተሰማራው ልዩ ሪፐብሊካን ጋርድና የኮማንዶ ኃይል ጥምር ጦር በዳፍሊ ተራራ ውስጥ ተስቦ እንዲገባ ተደርጎ በጀግኖቹ የአማራ ፋኖ ኃይሎች አባላት ጉሮሮን እየታነቀ በተራራው እየተወረወረ ወድቋል። ዘመነ ካሴ በዳንግላ ዙሪያ አባድራ አካባቢ በአገዛዙ ሰራዊት በምድር ሜካኒዝ ጦርና በሰማይ ድሮና ጀት ሲፈልግ ቢውልም ጀግናው ከየት እንዳለ ሳይታወቅ እባብ ያየ ብልጥ በረየ የሚል ሰላቅ የሚመስል መልእክትም ማስተላለፉ ታውቋል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ የመረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ በእኛ በኩል ጤና ይስጥልኝ።